በደንብ ያጠበብን መጣናል ከዓለም ጀመርን ከዛ ደግሞ አሁን አረቡ ዓለም ላይ የነበረውን ሁኔታ እናያለን ኢንሻአላህ ከየመን ተነስቶ እስከ ሶሪያ ድረስ የለሙ ከተሞች ችግር የሌለባቸው ከተሞች ይታዩ እንደነበር የሚያሳይ ነው አረቦቹ ልዩ ባህሪያቸው ድሮ የነበሩት ማለት ነው ከአባቶቻችን አግኝተናል ያሉትን ነገር አይደለም የሃይማኖት ግንዛቤያቸው ምን ያክል ዝቅተኛ ደረጃ ላይ እንደነበር የሚያሳይ አንተ የምትወደውን የዒባዳ አይነት ባውቅ ኖሮ እንደዛ አድርጌ ገዛህ ነበር ወላኪን ላ አዕለም እኔ ግን ማቀው የለኝም ጌታዬ ተቀበለኝ ዒባዳ እንዴት እንደሚደረግ ማወቅ ቀላል እንዳይመስላችሁ ወንድም የክብር ጉዳይ የሁሪያ የነጻነት ጉዳይ እጅግ በጣም ጥብቅ ባሊዋቸው ነው ማለት ነው አይደራደሩበትም በዛም ነው ተሳስረው የሚኖሩ ካዕባ በመኖሩ በጣም ይከበሩ ስለነበር ካዕባ ያለበት በመሆኑ አካባቢው ጥቃት አይደርስበትም ነበር فممن كان الا من مضر ታዲያ ከሙضር ውጭ ነብዩ ሰለላሁ ዐለይሂ ወሰለም ከየት ይመጣል ዝርያቸው ከዛ ነው من بني النضر ابن كنانة ከነድር ابن كنانة ጎሳ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ አላህ ስመራችሁ ደግሞ ከናንተ የምፈልገው ደመወዝ የለም إن أجري إلا على رب العالمين لا بعلمات ጌታ ላይ በአላህ ላይ ነው እኔ ምንዳዬን ደመወዜን የምፈልገው አላቸው طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم إن شاء الله سيرانا درساتشن كهم بفيت بنبروت بروغراموش አጠቃላይ የሰው ልጅ የነበረበትን ሁኔታ አይተናል አይደለም እናስታውሳለን አይደል የተለያዩ ስልጣኔዎችን አይተናል የሮማውያን ስልጣኔዎችን አይተናል የፐርሺያን ስልጣኔ አይተናል ህንዶቹንም አይተናል ቻይናዎችን ዳሰናል ዓለም ላይ የነበሩትን ከነብዩ ሰለላሁ ዐለይሂ ወሰለም መላክ ወይም ውልደት በፊት የነበሩትን የተለያዩ አይነት ስልጣኔዎችን አይተናል የዛሬው ቀጠሯችን የነበረው አረቡ ዓለም ምን አይነት ሁኔታ ላይ ነበር የሚለውን ማየት ነው አሁን በደንብ ያጠበብን መጣናል ከዓለም ጀመርን ከዛ ደግሞ አሁን አረቡ ዓለም ላይ የነበረውን ሁኔታ እናያለን ኢንሻአላህ ስለ አረቦች ስናወራ ኡሱላቸውን እንጀምራለን ከየት ነው የሚነሱት የዘር ሐረጋቸው የሚጀምረው ከየት ነው ስንል የታሪክ ጸሐፊያን የአረቦችን የዘር ሁኔታ በሶስት ይከፍሉታል አንደኛው العرب البائدة ጥንት የነበሩ ግን የጠፉ የአረብ ዘሮች አሉ ሁለተኛው العرب العاربة ሚሏቸው አሉ ያዕሪብ የሚባል ሰውጋ ያዕሩብ ኢብኑ የሽጁብ ከሚባል ጎሳ የመጡትን አረቦች እንደዛ ይሏቸዋል ሶስተኛው العرب العدنانية ከአድናን ዘር የተያዙ አረቦች ወይም العرب المستعربة በመባልም ይታወቃሉ የሌላ ዘር ማለት ከአረቦች ውጭ ሆነ ተቀላቅለው አንድ ላይ ከጁርሁም ጎሳ ጋር ነብዩላህ እስማኤል አለይሂ ሰላም የተወለዱበት ዝርያ ማለት ነው ማለት ነብዩላህ ኢብራሂም እስማኤል አለይሂ ሰላም የተጋቡበትና የልጅ ልጅ ያፈሩበት العرب المستعربة የሚባለው አለ የጠፉ አረቦች የሚባሉት ጥንቶቹ ነዓድ ነተሙድ ቁርአን ላይ የተጠቀሱ አሉ አይደለም እነሱ ናቸው እንደዚሁም ሐድረመውት የሚባለው የየመን አካባቢ የነበሩ ጁርሁም የሚባሉትም ጎሳዎች ከዛ ውስጥ የሚመደቡ ናቸው ጠፍተዋል አሁን የሉም ሙሉ ለሙሉ ከምድረ ገጽ የሌሉ ዘራቸው የሌሉ ናቸው የየመን ነገስታትን እንደዚሁም መምለከት መዒን የሚባለው የመዒን ግዛትን የሰበእ ሱረቱ ሰበእ ብለን
ቁርአን ላይ የምንቀራው የነሱ ዓረቦች ደግሞ አልዓረብ አልዓሪባ የሚባሉት ቅድም እንዳልኩት ከያዕሩብ ኢብኑ የሽጁብ ኢብኑ ቁህጣን ዘር የሚሳቡት ናቸው። የዓድናን ዝርያዎች የዓድናን ዘር ተብለው የሚታወቁት ወይም አልዓረብ አልሙስተዕረባ የሚባሉት ነቢዩላህ ኢብራሂም ዓለይሂ ሰላም እስማዒልን ይዘው ወደ መካ ከመጡ በኋላ እስማዒል ካደጉ በኋላ አድገው ሲጋቡ ያገቧቸው ዓረቦችን ነው። ከዓረብ ጎሳ ጋር ነው የተጋቡት። ያ ለብቻው ደግሞ የመጣው የነቢዩ ሰለላሁ ዐለይሂ ወሰለም ዝርያ የሆነው ነው ማለት ነው። ከነቢዩላህ እስማዒል ዘሮች ውስጥ በዋነኝነት የሚጠቀሱት ዓድናን ናቸው። አልዓረብ አልዓድናኒ የተባለውም ለዛ ነው። ከዓድናን በኋላ መዓድ፣ ነዛር፣ ከዛ ከነዛር ቀጥሎ ደግሞ ሙደርና ረቢዓ የሚባሉ ልጆችን ወልደው ወደ ሁለት ጎሳ ደግሞ ተባስቷል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም የሙደር ጎሳ ናቸው ማለት ነው። ከሙደር የሚሳቡ ናቸው። ሙደር፣ ነዛር፣ ማዕድ፣ ዓድናን ብሎ ወደ ነቢዩላህ እስማዒል ዓለይሂ ሰላም ከዛም መጨረሻ ወደ ነቢዩላህ ኢብራሂም ዓለይሂ ሰላም የሚደርስ የዘር ግንድ ነው ያላቸው ማለት ነው ነቢዩ ሰለላሁ ዓለይሂ ወሰለም። ረሱል ዓለይሂ ሰላቱ ወሰላም ከሙደር ጎሳ የመጡ መሆናቸው ቡኻሪ ኩለይብ ብን ዋኢል ባስተላለፉልን ላይ ቡኻሪ ላይ ተመዝግቦ እናገኘዋለን። ዘይነብ ቢንት አቢ ሰለማን ጠየኳቸው ይላሉ ኩለይብ። ምን ብዬ ጠየቅኩ? አረአይቲ አነቢየ ሰለላሁ ዐለይሂ ወሰለም አካነ ሚን ሙደር፣ ከሙደር ነበሩ እንደ ነቢያችን ሰለላሁ ዐለይሂ ወሰለም ብዬ ጠየኳት ዘይነብ ቢንት አቢ ሰለማን። ፈቃለት ፈሚመን ካነ ኢላ ሚን ሙደር፣ ታዲያ ከሙደር ውጭ ነቢዩ ሰለላሁ ዐለይሂ ወሰለም ከየት ይመጣል? ዝርያቸው ከዛ ነው። ሚን በኒ ነድር ኢብን ኪናና፣ ከነድር ብን ኪናና ጎሳ ናቸው ነቢዩ ሰለላሁ ዐለይሂ ወሰለም። ነድር ብን ኪናና ደግሞ ወደ ታች ሲሳብ የነቢዩ ሰለላሁ ዐለይሂ ወሰለም ቤተሰብ በኑ ሃሽም ይባላሉ። የሃሽም ቤተሰቦች ይባላሉ። ለዚህ ነው ረሱላችን ዓለይሂ ሰላቱ ወሰላም ሰሉ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ሙስሊም በዘገቡት ላይ ምን እናገኛለን? ኢነላህ አስጠፋ ኪናነተ ሚን ወለድ ኢስማዒል፣ አላሁ ስብሓነሁ ወተዓላ የኪናናን ጎሳ ከእስማዒል ዘር መረጠ። ወስጠፋ ቁረይሸን ሚን ኪናና፣ ከኪናና ደግሞ ውስጥ ካሉት የተለያዩ ጎሳዎች ደግሞ ቁረይሽን መረጠ። ወስጠፋ ሚን ቁረይሽን በኒ ሃሽም፣ ከቁረይሽ ነገዶች ውስጥ ደግሞ በኒ ሃሽምን አላሁ ስብሓነሁ ወተዓላ መረጠ። ወስጠፋኒ ሚን በኒ ሃሽም፣ ከበኒ ሃሽም ውስጥ ደግሞ እኔን መረጠ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ነው የነቢዩ ሰለላሁ ዐለይሂ ወሰለም የዘር ትስስራቸው ከዓረቦች ዘር ይህንን ነው የሚመስለው ማለት ነው። እንደ ነቢዩ ዓለይሂ ሰላቱ ወሰላም ማንነቱ የሚታወቅ የለም ብለናል አለ ባለፉት ትምህርቶቻችን። የማን ልጅ እስከ እስማዒል ዓለይሂ ሰላም ድረስ ያለው በደንብ ነው የሚታወቀው። በደንብ ክሊር ነው ማለት ነው ሐያታቸው። የማን ልጅ ናቸው፣ በየት በኩል የትኛው ነገድ ላይ የትኛው ጎሳ ላይ የትኛው ዘር ላይ እንዳሉ የነቢ ሰለላሁ ዐለይሂ ወሰለም ማንነት ለሰው ልጅ በሙሉ ግልጽ ነው ማለት ነው። ጀዚረተል ዓረብ የሚባለው አረብ ባህረ ሰላጤ በሚባል የሚታወቀው የዓረቦቹ አጠቃላይ ግዛት ማለት ነው። ያ ኤሪያ ምን አይነት ሐባራዎች ነበሩ፣ ምን አይነት ስልጣኔዎች ነበሩ? ነቢ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት የነበሩ ስልጣኔዎች ምን ነበሩ? የመጀመሪያው የሰበእ ስልጣኔ የሚባለው ነው። የመን ላይ የነበረ ስልጣኔ አለ። ያን ስልጣኔ አላሁ ስብሓነሁ ወተዓላ
ቁርአን ላይ ጠቅሶት እናገኘዋለን። ሱረቱ ሰበእ ላይ ለቀድ ካነ ሊሰበኢን ፊ መስከኒሂም አያ፣ በጣም ተአምር ነበር እነርሱ የሚኖሩባቸው ምልክቶች የሆኑ ትልልቅ ግንባታዎች እንደነበሯቸው። ጀነታን ዐን የሚንን ወሽማል፣ በቀኝና በግራ ያሉ የአትክልት ቦታዎች ነበሯቸው። ይህ የሰበእ ስልጣኔ የዝናብ ውሃንና እንደዚሁም ወደ መሬት የሚሰርጽን ውሃ ሰብስበው ግድብ ሰርተው ልማት ያለሙ ነበር። ትልልቅ እርሻ ቦታዎች ነበሯቸው፣ ትልልቅ የአትክልት ቦታዎች ነበሯቸው። ያን ስልጣኔ ነው። ግድብም የጀመሩ እነሱ ናቸው። የግድብ ስራ የተጀመረው ውሃን አቁሮ ገድቦ ለተለያየ ጥቅም ማዋል የተጀመረው በእነኚህ ሰዎች ስልጣኔ ነው። በጣም ትልቅ ስልጣኔ ነው ማለት ነው። አባይ ምናምን የምንለው ግድቡ ምኑ እነሱ ቀድመው የሰሩት ነው። ኩሉ ሚን ሪዝቂ ረቢኩም ወሽኩሩ ለሁ በልደቱን ጠይበቱን ወረቡን ገፉር። አላሁ ስብሓነሁ ወተዓላ የዛኔ የነበሩበትን ተድላ በቃ ይገልጸዋል። በጣም ምርጥ ሀገር ነበረቻቸው፣ የለማች ሀገር ነበረቻቸው። በቀኝም በግራም አትክልት ቦታዎች የሚታዩባት እጅግ ያማረች ከተማ ነበረቻቸው ማለት ነው። ነገር ግን ፈአዕረዱ እምቢ አሉ። ከአላህ ስብሓነሁ ወተዓላ ትእዛዝ ራሳቸውን አገለሉ። ፈአርሰልና ዐለይህም ሰይለ ልዓሪሚ ወበደልናሁም ቢጀነተይህም ጀነተይኒ ዘዋተይ እኩልን ኸምጥ ይላል አላህ። ያን ግድባቸውን ጎርፍ ለቀቅንባቸውና አወደም ነው ይላል አላህ ስብሓነሁ ወተዓላ። ሲክዱ በእኛ ላይ ሲያምፁ መጨረሻ ያን ያማረ ጣፋጭ የሆነ የአትክልት ቦታቸውን ደግሞ ወደ ጎምዛዛ አትክልት ቀየር ነው። እጅግ የሚጎመዘዝ የሆነ አትክልት ቀየርንባቸው ይላል አላህ። ድርቅ የሆነ ሾካማ የሆኑ አትክልቶችን ሞላ ናቸው ይላል። የአላህ ስብሓነሁ ወተዓላ አወደም ነው የሚለው ትልቅ ግንብ እንደነበር ግድብ እንደነበር የሚጠቁም ነው። ስልጣኔ ትልልቅ ስልጣኔዎች ነበሩ ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አረቦቹ ግዛት ውስጥ ከነበሩ ስልጣኔዎች ናቸው። እንደዚሁም በየመንና በቢላድ አልሒጃዝ አልፎ ወይም አሁን ሳውዲ በምትባለዋ አልፎ እስከ ሻም ድረስ ወይም እስከ ሶሪያና እስከ ፈለስጢን ድረስ በመካከሉ በጣም የሚያማምሩ ከተሞችም እንደነበሩ ይጠቅስልናል ቁርአን፣ ይጠቁመናል። እንደዛ አይነት ስልጣኔ እንደነበረ ማለት ነው። ውሃ የማይጠፋበት፣ ምግብ የማይጠፋበት፣ ጥላ ያለበት ከተሞች በመሃል ላይ ያገኙ እንደነበር። ከየመን ተነስቶ አንድ ሰው ለንግድ ወይም ለሌላ ጉዳይ ሲንቀሳቀስ በዚህ መሃል ምንም አይነት የበረሃና የስቃይ ጊዜ አያሳልፍም ነበር። በመሃል ላይ ከተሞች ነበሩ ማለት ነው። በጣም የሚገርመው ወጀዐልና በይነሁም ወበይነ አልቁራ አለቲ ባረክና ፊሃ፣ በእነሱና በየመን ማለት ነው። ወበይነ አልቁራ አለቲ ባረክና ፊሃ ፈለስጢን ነች ወይም ሶሪያ ኤሪያ ነው ያ የሚባለው። ቁራን ዛሂረተን ወቀደርና ፊሃ ሰይር፣ በጣም ጥሩ የሆነ ጉዞ የሚጓዙበት መልካም የሆነ የተመቻቸ ሁኔታ ነበራቸው። ሲሩ ፊሃ ለያሊየ ወአያመን አሚኒን፣ በሌሊትም በቀንም ጸጥ ብላችሁ ምንም ስጋት ሳይኖርባችሁ በሰላም ተንቀሳቀሱ አልናቸው። ፈቃሉ፣ እነርሱ ግን ምን አሉ? ጥጋብ መጣ፣ እረ ምቾት አልተመቸንም አሉ። ምቾት የማይመቸው ሰው አለ። ኩፍር ሲገባ እብሪት ሲመጣ የሰው ልጅ የተመቻቸ ሁኔታ አልፈልግም ይላል። ረበና አሉ፣ ጌታችን ሆይ ባዒድ በይነ አስፋሪና፣ እረ በዚህ መንገዳችን መካከል አራርቅልን አሉ። ተቀራረበ፣ ኒዕማው በጣም በዛ፣ ትንሽ ስቃይ እንፈልጋለን። ወዘለሙ አንፉሰሁም፣ ነፍሳቸውን በነፍሳቸው ላይ ግፍ ፈጸሙ ይላል አላህ። ያን ድሎት አመስግነው አላህን
እየተገዙ መኖር ሲችሉ ልክ እንደ አይሁዶቹ ማለት ነው መንና ሰልዋ ሲወርድላቸው አንፈልግም እንደውኛ ምስርና ባቄላ ነው የምንፈልገው እንዳሉት ማለት መልካም ነገር አላህ ሰጥቷቸው አንፈልግም ብለው ይቀየርልን እንዳሉት ይሄ የሰው ልጅ ጥጋብ ላይ ሲሆን ኒዕማው ራሱ ወደ ኒቅማ ይቀየርበታል ማለት ነው ጸጋው ራሱ በላ ይሆንበታል አላህ Subhanahu Wa Ta'ala ከረሳ ማለት ነው ومزقناهم كل ممزق الى الله بتنتنا درجناቸው በጣጥስናቸው ማለት ነው إن في ذلك لآيات لكل صبار شكور ታጋሽና አመስጋኝ ለሆኑ ሰዎች ይህ ተአምር ነው መገሰጫ ነው ይላል አላህ ኒዕማ ሲመጣ ሰው በሁለት ነገር ይፈተናል ወይ በማጣት ይፈተናል ወይ በማግኘት ይፈተናል ማግኘት ራሱ ፈተና ነው ያንን ማኔጅ ማድረግ ያንን በስርዓት መያዝ መቻል ራሱ ትልቅ ፈተና ነው ማለት መከራ ካልመጣልኝ ሊል እንደሚችል እንደዚህ አይነት ስልጣኔም እንደነበር ይጠቁመናል ከየመን ተነስቶ እስከ ሶሪያ ድረስ የለሙ ከተሞች ምንም ችግር የሌለባቸው ከተሞች ይታዩ እንደነበር የሚያሳይ ነው ሌላው ስልጣኔ አረቦች ላይ የነበረው ስልጣኔ የዓድ ስልጣኔ ነው አህቃፍ የሚባለው አካባቢ ላይ የነበሩት ዓድ የሚባሉ ህዝቦች ስልጣኔ ይህ ሐድረመውት የሚባለው የመን ሰሜን ክፍል ላይ የነበሩ በሰሜን አቅጣጫ የነበሩ ናቸው አላሁ Subhanahu Wa Ta'ala ነብዩላህ ሁድን አለይሂ ሰላም የላከላቸው ህዝቦች ናቸው የዓድ ህዝቦች ማለት ነው እነዚህ ደግሞ የሚታወቁት በጣም የሚደንቁ ህንጻዎችን በመገንባት ነው የሚገርሙ ቤቶች ይሰሩ ነበር ያንጹ ነበር ሲቪል ኢንጂነሪንግ ትልቅ ደረጃ ላይ የደረሰበት ነበር የተለያዩ አይነት የውሃ ማቆሪያዎችም ነበሯቸው ታንከሮች ነበሯቸው ውሃ እንዳይቸገሩ ትልልቅ ታንከሮችን ይሰሩ ነበር ትልልቅ ቤተ መንግስቶችንም ይገነቡ ነበር እስከምን ድረስ ጋራዎችን ቦርቡረው ቤት ያወጡ ነበር ጋራ ውስጥ ቤት ይሰሩ ነበር ይህ እስካሁንም ድረስ ለጎብኚዎች ክፍት የሆነ ነው በነገራችን ላይ ያለ ነው ቅርሱ እስካሁን ድረስ አለ ማለት ነው በሮቹ ውስጥ ያሉት ክፍሎች ተቦርቡረው የተሰሩ የዓድ ህዝቦች ስራዎች አሉ كذبت عاد المرسلين የሚለው አላህ መልእክተኞችን የዓድ ህዝቦች አስተባበሉ إذ قال لهم أخوهم هود ألا تتقون ወንድማቸው ሁድ እናንተ አላህን አትፈሩም እንዴ ያላቸው ጊዜ إني لكم رسول أمين እኔ ታማኝ ሆንኩ የአላህ መልእክተኛ ነኝ ወደ እናንተ አላቸው فاتقوا الله وأطيعون اللهم ፍሩ እሺ ብላችሁም ታዘዙ አላቸው وما أسألكم عليه من أجر ይህንን ጥሪ ሳደርግላችሁ ወደ አላህ ስመራችሁ ደግሞ ከናንተ የምፈልገው ደመወዝ የለም إن أجري إلا على رب العالمين በዓለማት ጌታ ላይ በአላህ ላይ ነው እኔ ምንዳዬን ደመወዜን የምፈልገው አላቸው አተብኑነ ቢኩል ሪዕን በከፍታ ቦታ ላይ ትገነባላችሁና ህንጻዎች ታደርጋላችሁ እንዴ አየተን ምልክቶች ማማዎች ተሰራላችሁ ተዕበሱን ለመጫወት ለመቀለድ እንደ ቀልድ ነበር የሚሰሩት እዛ ላይ ሰርተው ከፍ ያለ ቦታ ላይ ታች ያለውን ሰው ይቀልዱ ነበር ይጫወቱ ነበር وتتخذون مصانع لعلكم تخلدون እንደው ሁሌም ዘላለም የምትኖሩ ያክል ትልልቅ ህንጻዎች ትልልቅ ቤተ መንግስቶች ትሰሩ ነበር መሳኒዕ ማለት በሌላ ትርጉሙ ደግሞ ትልልቅ ውሃ ማቆሪያዎችንም ትሰሩ ነበር لعلكم تخلدون كأنكم እንደው ሁሌም የምትኖሩ ይመስል ለዘላለም የሚሆን ያክል አድርጋችሁ ነበር የምታንጹት ብሎ አላህ እነዚህ ሰዎች ምን ያክል የጠንካራ የግንባታ አቅም የነበራቸው እንደነበሩ ይጠቅስልናል ከዛም አልፎ እንደው ቅጣት በሚቀጡበትም ጊዜ ቅጣታቸው ኃይለኛ እንደነበር وإذا بطشتم جبارين ቅጣትም ስትቀጡ በጣም ኃይለኛ ናችሁ አቀጣጣችሁ فاتقوا الله وأطيعون
ወተቁ الذي أمدكم بما تعلمون ይህን ሁሉ ነገር አላህ ነው የሰጣችሁ እሱን ፍሩት ወደሱ ተመለሱ እያሉ ነብዩላህ ሁድ አለይሂ ሰላም ሲመክሯቸው እናያለን። ምንድነው የሚያሳየን? የሁድ ህዝቦች ዓድ የሚባሉት በጣም ትልቅ ስልጣኔ ገንብተው እንደነበር ያሳየናል። ሌላው ሒጃዝ አካባቢ የነበረው ሳዑዲ አሁን ሳዑዲ የሚባለው ኤሪያ ላይ የነበረው ደግሞ ሰሙድ የሚባሉ ህዝቦች ነበሩ። እነዚህ ምን አይነት አቅም እንደነበራቸው ተራሮችን ቦርቡረው ይሰሩ እንደነበር እነዚህም ትልቅ የግንባታ አቅም የነበራቸው እንደነበሩ ሰሙዶችን አላህ ቁርአን ላይ ይጠቅስልናል። ምንጮች በከፍተኛ ደረጃ ምንጮችም እንደነበሯቸው በሳቲን የአትክልት ቦታዎች ግሪን ኤሪያዎች በጣም የሚያማምሩ ነገሮች እንደነበራቸው የሚያሳይ የቁርአን አያ እናያለን። ወዙሩዕ ደግሞ ትልልቅ ሰፋፊ የእርሻ ቦታዎችም የነበሯቸው እንደነበሩ ከዘበት ሰሙዱል ሙርሰሊን መልእክተኞችን ሰሙድ አስተባበለች ይላል አላህ። የሰሙድ ህዝቦች አስተባበሉ። ኢዝ ቃለ ለሁም አኹሁም ሳሊሑን አላ ተተቁን ወንድማቸው ሳሊሕ ነቢዩላህ ሳሊሕ አላህን አትፈሩም ወይ ሲላቸው ኢኒ ለኩም ረሱሉን አሚን እኔ ታማኝ አላህ መልእክተኛ ነኝ ፈተቁላህ ወአጢዑን ወማ አስአሉኩም ዐለይሂ ሚን አጅሪን ኢን አጅሪየ ኢላ ዐላ ረቢል ዓለሚን አቱትረኩነ ፊማ ሃሁና አሚኒን። በዚህ ሁኔታችሁ እንዲሁናችሁ እንዲሁም የምትተው ይመስላችኋል እንዴ? አላህን ፍሩ እንጂ እናንተ ፊ ጀናቲን ወዕዩን በምንጮችና በሚያማምሩ የአትክልት ቦታዎች አላህ እንዲሁ ይተዋችኋል እንዴ? ወዙሩዕን ኢርሻ ቦታዎች ወነኽልን ጠልዑሃ ሀዲም ወተንሒቱነ ምን አልጅባሊ ቡዩተን ፋሪሂን። በጣም ፋሪሂን ማለት በጣም የተካናችሁ ሆናችሁ ኤክስፐርት ሆናችሁ ማለት ነው። በደንብ የምታውቁ ሆናችሁ የተራራ ውስጥ ቤቶችን በደንብ አድርጋችሁ ነው የምታንጹት። በዚህ ሁኔታ አላህ ዝም ብሎ ይተዋችኋል እንዴ? አላህን ፍሩ እንጂ። እንዲህ አይነት በጣም ትልቅ ስልጣኔዎች እንደነበሩም ይነግረናል አላህ ማለት ነው። ወዝኩሩ ኢዝ ጀዐለኩም ኹለፋአ ሚን ባዕድ ዓድን ከዓድ በኋላ ነው የመጡት ሰሙዶችና የዓድ ምትኮች አድርጓቸዋል ይላቸዋል ሰሙዶችን። ወበዋአኩም ፊል አርድ በመሬት ላይ አመቻችቷችኋል። ተተኺዙነ ሚን ሱሁሊሃ ቁሱራን ሜዳ ላይ የሚያማምሩ ቁሱሮች ትገነባላችሁ። ሜዳዋን ትልልቅ ቤተ መንግስት ትገነባላችሁ። እሱም አልበቃችሁ ብሎ ወተንሒቱነ አልጅባለ ቡዩተን ተራራዎችንም ቦርቦራችሁ ቤት ትሰራላችሁ። ፈዝኩሩ አላ አላህ የአላህን ጸጋ አስታውሱ። ወላ ተዕሰው ፊል አርድ ሙፍሲዲን በምድር ላይ ብክለትን አታስፋፉ ይላቸዋል አላህ። ምን አይነት ትልልቅ ስልጣኔ እንዳለፈ የሚያሳይ ነው። ይህ ሁሉ ግን በጊዜ ሂደት ሁሉም ስልጣኔዎች ወድመዋል፣ ጠፍተዋል። አታሮቻቸው አሉ፣ ፋናዎቻቸው ለቱሪስቶች ለሚያስተነትኑ ሰዎች ሄደው ለሚያዩ ሰዎች አሉ። ከዛ ውጭ ግን ሁሉም ምንጮቹ ደርቀዋል፣ አዝርቶቹ ጠፍተዋል፣ ዛፎቹም የሉም። እነኚህ ስልጣኔዎች ሁሉ እንዳልነበሩ ሆነዋል ማለት ነው። እንግዲህ የአረቡ ዓለም የስልጣኔ ሁኔታ የነበሩት ትልልቅ ስልጣኔዎች እነዚህ ናቸው። አረቦቹ ውስጥስ ሃይማኖታዊ ሁኔታቸው ምን ይመስል ነበር? ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ሃይማኖታዊ ሁኔታቸው፣ የመንግስት አስተዳደራቸው እንዴት ነበር? እንዴት ነበር የሚተዳደሩት? መሪ እንዴት ነው የሚመረጠው? በምንድን ነው የሚመረጠው? ምንድነው ኃላፊነቱ? ምን ያገኛል? ይህንን የምናየው ይሆናል። ኢኮኖሚያቸውስ በምን ላይ የተገነባ ነበር? አረቦች በምን የሚተዳደሩት? በምንድን ነው የሚኖሩት? ማህበራዊ ህይወታቸው ምን ይመስል ነበር? ምን አይነት ባህሪስ ነበራቸው? የሚሉትን ደግሞ
ኢንሻአላህ ሰዓት የፈቀደልን ያክል እናያለን ማለት ነው። አረቦቹ ሃይማኖታዊ ሁኔታቸው እጅግ በጣም ኋላ ቀር የሚባል አይነት ነበር። ጣዖት አምላኪነት በከፍተኛ ሁኔታ የተስፋፋበት እጅግ በጣም ሞኝነት የሚታይበት ማህበረሰብ ነበር። ይህ ደግሞ ከየት ይመጣል ካል ከጥንት አባቶቻቸው ያገኙትን ነገር ካለ መልቀቅ ይመጣል። የአረቦቹ ልዩ ባህሪያቸው ድሮ የነበሩት ማለት ነው ከአባቶቻችን አግኝተናል ያሉትን ነገር አይለቁም። ለዚህ ነው አላህ በተደጋጋሚ ኢና ወጀድና አባአና ከዛሊከ የፍዓሉን ነው አይደለም። ሙግታቸው ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የነበራቸውን ሙግት ሲገልጽ እኛ አያቶቻችን ቅድመ አያቶቻችን ይህንኑ ነው ሲሰሩ ያገኘ ነው አንለቅም ይላሉ። አወለው ካነ አባኡሁም ላ ያዕቂሉነ ሸይአን ወላ የህተዱን ወላጆቻቸው ቅድመ አያቶቻቸው ከዛ በፊት የነበሩት ሰዎቻቸው የማያውቁና ትክክለኛውን ጎዳና ያልተመሩም ቢሆኑ ይከተሏቸዋል እንዴ በጭፍን ብሎ አላህ መልስ ይሰጣል። በተለያዩ አያዎች ላይ ይህንን ሙግታቸውን እናገኛለን። በጣም የሚገርመው ለእያንዳንዱ ቀቢላ አንዳንድ ጣዖት ነበረው። በጋራ የሚያመልኳቸው አሏቸው። የሁሉም የሆኑ ጣዖቶች አሉ። ለየቀቢላው ደግሞ አንዳንድ ነበረው። ይሄ ንዑስ ጣዖታትን ትተን ማለት ነው። ሌሎች ደግሞ በየቤቱ ደግሞ ያሉ ስፍር ቁጥር የላቸውም። ግን እንደ ቀቢላ የሚመለኩ ለምሳሌ ሁዘይል የሚባለው ቀቢላ ሱዋዕ የሚባል ጣዖት ነበረው። ኪለብ የሚባለው ቀቢላ ውድ የሚባል ጣዖት ነበረው። ሚድሒጅ የሚባለው ቀቢላ የጉስን ያመልካል። ኸይዋን የሚባለው ቀቢላ የዑቅን ያመልካል። ሕምየር የሚባለው ቀቢላ ነስርን ያመልካል። ኹዛዓ እና ቁረይሽ ኢሳፋና ናኢላ የሚባሉ ጣዖታትን ያመልኩ ነበር። ኢሳፋና ናኢላ ኢሳፋ ወንድ ነው፣ ናኢላ ሴት ናት። ምንድነው የሚባለው? አይሻ ረዲየላሁ ዐንሃ ስለነዚህ ጣዖታት እኮ እንሰማ ነበር ብላለች። ነቢያችንን ሰለላሁ ዐለይሂ ወሰለም ጠቅሳ አይደለም የተናገረችው፣ ግን ህብረተሰቡ ውስጥ አፈ ታሪክ ተደርጎ ይነገር ይሰማ ነበር። ምን ኢሳፋና ናኢላ በጁርሁም ዘመን ሐረም አካባቢ ሳይቀር ፋሕሻ በዝቶ ነበር። እነዚህ ሁለት ወንድና ሴቶች ፋሕሻ ሰሩ ሐረም ዙሪያ ላይ ማለት ነው። አላሁ ስብሓነሁ ወተዓላ ወደ ድንጋይነት ቀየራቸው። ተቀየሩ ወደ ድንጋይነት። በጊዜ ሂደት እነሱን ማምለክ ተጀመረ። በሂደት ገባችኋል? በጣም የሚገርም ነው ማለት ነው። የሆነ ቦታ ይገኛል፣ ከዛ በኋላ ከትውልድ ትውልድ ይሸጋገርና መጨረሻ ላይ አምላክ ሆነው እስከ መመለክ የደረሱበትን እናያለን ማለት ነው። ላት፣ መናት፣ ዑዛ እነዚህ ደግሞ በአካባቢ ደረጃ የተለያየ ቦታ ላይ አረቦቹ በጋራ የሚያመልኳቸው የነበሩ ናቸው ማለት ነው። ከነዚህ በተጨማሪ ትንንሽ አማልክት ብለው በየቤታቸው የሚይዟቸው በርካታ ናቸው ብለናል። ቡኻሪ ረሒመሁላህ በሰሒሕ ሐዲታቸው ላይ እንዳስተላለፉልን አቢ ረጃ አልዑጣሪዲ ምን ይላሉ? ኩና ናዕቡዱ ልሐጀር የነበሩበትን የሃይማኖት ግንዛቤ ዝቅተኝነት ሲያሳዩ ማለት ነው። ኩና ናዕቡዱ ልሐጀር ድንጋይ እናመልክ ነበር። ፈኢዛ ወጀድና ሐጀረን ሁወ አኽየሩ ሚንሁ ስናመልከው ከነበረው ድንጋይ የተሻለ ካገኘን አሉ። መስፈርቱ ምንድን ነው መሻል? አላሁ አዕለም። ድንጋይ ነው መቼም ልስላሴ ይሁን ወይም ስለት ይሁን ወይም ግዝፈት ይሁን አላሁ አዕለም አላቅም። እዚህም ጋር የተጠቀሰ የለም። ግን በቃ ያማረ ድንጋይ ካገኘን አሉ ከዛኛው የተሻለ ድንጋይ ካገኘን አልቀይናሁ ወአኸዝና አልአኸር
እናመልክ የነበረውን ድንጋይ እንወረውርና ያኛውን እንገዛለን አሉ። አሁን በጣም ቤስት ያሉትን ማምለክ ይጀምራሉ። فإذا لم نجد حجرا በጣም ጥሩ ድንጋይ ካላገኘን አሉ ጥሩ ድንጋይ ካላገኘን جمعنا جثوة من تراب የአፈር ክምር ለማፈር ክምር እንሰበስባለን አፈር እንከምርና ከዛ ፍየል አምጥተን አፈሩ ላይ እናልብበትና ثم طفنا به ከዛ ጧፍ ማድረግ እንጀምራለን አለ። እንዲህ አይነት በጣም የሚገርም አይነት ነገር ይታይባቸው ነበር። የአረቦቹ የሃይማኖት ግንዛቤያቸው ምን ያክል ዝቅተኛ ደረጃ ላይ እንደነበር የሚያሳይ ነው። በሌላ ሪዋያ ላይ ምን ያደርጉ ነበር ይባላል? ከተምር ወይም አጅዋ የሚባለው ይህ ስጋው ብዙ የሆነ ተምር ይጠፈጥፉና በሰው አምሳል አድርገው አምላክ ብለው ይሰራሉ። ጠፍጥፈው እጅ ያለው ራስ አለው እግር አለው ሆድ ያለው ጠፍጥፈው በዛ ይሰሩታል። ከዛም ወደ ንግድ ይዘነው እንወጣለን ተበሩክ እያደረግን በቃ እንደው ንግዳችን የተባረከ እንዲሆን እያመለክን እንወስድና መንገድ ላይ ይርበናል አሉ። አንድ እጁን እናነሳና እንበላዋለን አሉ። ከዛ ወይ ጭንቅላቱን እንበላዋለን እግሩን ምናምን ብለን እንጨርሰዋለን አሉ። መጨረሻ ላይ የውስጥ እንትኑን ምንድነው ፍሬውን ሰብስበን ስንመለስ እሱን እያመለክን እንመጣለን። شيء غريب جدا። ይሄ በቃ በጣም ትልቁ ችግር ምን መሰላችሁ ወንድሞቼ አባቶቼ? ኢስላም ሲመጣ አቅልን አሰራው። አቅልን ከወህይ ጋር አጣጣሙ። ከዛ በፊት በነበረው የሰው ልጅ ህይወት ውስጥ ሃይማኖት ሲሆን አቅል ይወጣና አቅል ሚናውን ያጣል። ሪዝነብል የሆነ ምክንያታዊ የሚባለውም ሰው ምክንያታዊ አይሆንም እዛ ላይ ግልጽ ነው። አእምሮ ቦታውን ስለሚያጣ ማለት ነው እንጂ አንድ ሰው አእምሮ ያለው ሰው በቴምር ጨፈላልቆ የሰራውን ጌታ የሚበላውን ጌታ ሲርበው ጌታዬ ብሎ ደግሞ እያመለከው መሄድ በጣም አጅብ ነገር ነው። አይገርምም እንዴ? አጃይብ ነው አይደል? ናም ይህ ጣዖት አምላኪነታቸው አላህን በማወቅና በእነርሱ መካከል ከባድ ግርዶሽ ሆኖ ቆይቷል። ነቢያችንም ሰለላሁ ዐለይሂ ወሰለም እጅግ በጣም ያታገለ እጅግ ስር የሰደደ ነገር ነው ማለት ነው። ከዛ ለማውጣት ማህበረሰቡን ከፍተኛ የሆነ ትግል የተካሄደበት ነው። ኢነማ የስተጂቡ الذين يسمعون والموتى يبعثهم الله ብሎ አላህ ዐዘ ወጀል እንደው ይህንን አይነት አምልኮት ውስጥ እንዲህ አይነት የወደቀ አስተሳሰብ ውስጥ ያሉትን ሰዎች ሙታን ብሎ የጠራበት ሁኔታ ማለት ነው። ሌሎቹ በዲነል ኢብራሂም ዐለይሂ ሰላም በኢብራሂም ሐነፊያ በተውሂድ ላይ የነበሩ በጣም ጥቂት ሰዎች ግን ነበሩ። በጣም የሚገርመው ይህ ነው። በእንደዚህ አይነት ማህበረሰብ ውስጥ የኢብራሂምን መንገድ ነው የያዝነው ብለው ደግሞ አላህን ነው በብቸኝነት የምናመልክ ብለው ከጣዖታት ሁሉ የራቁ ሰዎች ነበሩ። በጣም ግን ጥቂት ናቸው። ያ አላህ በጣም በቃ ማንም ብታይ ያስደስታል ብትሉኝ እነዚህን ሰዎች ባገኝ ደስ ይለኛል። የሆነ ጨለማ ውስጥ ምንም አይነት የእውነት ምንጭ ሊያገኙ በማይችሉበት ሁኔታ ውስጥ የኢብራሂምን መንገድ ይዘው መገኘት ማለት ነው አይደል? አሁን ሙስሊም መሆን ያስገርማል። ዳዕዋ አለ አይደል? ቁርአን አለ፣ ሐዲስ አለ፣ ማወቅ ይቻላል። ያኔ ግን እንዴት ነው የኢብራሂምን መንገድ ይዘው በዛ ነውጥ ውስጥ መኖር የቻሉት የሚለው በጣም የሚገርም ነገር ነው። ከነዚህ ውስጥ ዘይድ ብኑ ዐምር ብኑ ኑፈይል ይገኝበታል። ዘይድ ብኑ ዐምር ብኑ ኑፈይል ለጣዖታት አያርድም፣ ይሄ በክት አይበላም። ማህበረሰቡ ያን ያደርግ ነበር። ደም አይበላም። ምን ይል ነበር? ግጥም ይገጥም ነበር። ረበን ዋሂደን አም አልፉ ረቢን
أدين إذا تقسمت الأديان أو إذا تقسمت الأمور عند أملك ويس عند شيء أمالكت يتنيونه حق عند جيتانو جيتاتشن ويس عند شيء جيتا ነገሮች ሁሉ በተስተሳቸው ሲወጣ በትንትናቸው ሲወጣ ማለት ወጥ የሆነ ነገር ሳይታይ ሲቀር አንድ ዲን ነው የኢብራሂም ዲን ነው የሚበልጠው ወይስ የተለያየ አይነት መንገድ ነው የሚሻለው ይላል عزلت اللات والعزى جميعا كذلك يفعل الجلد الصبور لات عزى ትልልቅ አማልክት በአረቦቹ በብዛት የሚመለኩት ውስጥ ናቸው እነ ሁበል እነዚህን ሁሉ ርቅ ያለው አለ ዘይድ ርቅ ያለው እነሱን አላመልክም ጀግናና ታጋሽ ሆነ ይህንን ነው የሚያደርጋል የነበረበትን ጫና አይነግረንም ምን ያክል ጫና ይደረግበት እንደነበር ማህበረሰቡ በአጠቃላይ የሚያመልካቸው ነገሮች እኔ አላመልክም ብሎ እምቢ ያለ ሰው ፈለልዑዛ አዲኑ ወለብነተይሃ ወላ ሰነመይ በኒ ዐምር አዙሩ ዑዛንና ሁለት ሴት ልጆቿንም አላመልክም ዑዛም ደግሞ ልጅ አለ ልጆቹም ይመለካሉ ማለት ነው አላመልክም የበኒ ዐምርንም የሱን ጎሳ ማለት ነው ጣዖት አልዘይርም አልሄድም ወላ ሁበለን አዲኑ وكان ربا لنا في الدهر إذ حلمي يسير ሁበልንም አላመልከውም ያኔ በልጅነት ጊዜ ጌታ አርጌ የምቆጥረውን ሁበልን እሱንም አላመልክም ማለት ታዲያ መጨረሻ ምን ይላል ولكن أعبد الرحمن ربي ليغفر ذنب الرب الغفور እኔ ግን የማመልከው አለ ረህማን ነው አለ አዛኝ የሆነውን ጌታዬን ነው ወንጀሌን ይምርልኝ ዘንድ እሱ ወንጀልን መሐሪ የሆነ ጌታ ነው ይሄ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ይህንን አይነት ተውሂድ ይዞ ይታገል የነበረ ሰው ነው ከሱ ጋር አብሮ የሚነሳው ቁስ ብኑ ሳዒዳ አልኢያዲ የሚባለው ሰው ነው ይህም ሰው እንደዚሁ ኸጢብ ነበር በጣም ተናጋሪ ነው ጥበበኛ ነው ንግግር ይችል ነበር እጅግ የተከበረ ሰው ነበር አላህ Subhanahu Wa Ta'ala ብቻ ወደ ማምለክ ጥሪ ያደርግ ነበር ጣዖታትን መተው እንዳለባቸው አረቦቹ ጥሪ ያደርግ ነበር እንግዲህ ዑካዝ የሚባል ሱቅ ነበር የገበያ አረቦቹ የሚገበያዩበት ዑካዝ የሚባለው ላይ በግመል ላይ ወጣው እዛ ላይ ያለውን ሊገበያይ የመጣውን ሁሉ ወደ ተውሂድ ይጣሩ ነበር እነኚህ ሰዎች አላህን ብቻ አምልኩ ጣዖታትን ተው ይያሉ ይጣሩ ነበር ምን እነዚህ የጃጁ ሽማግሌዎች ናቸው አሁን ሲሞቱ እንገላገላቸዋለን ብለው ማንንም አይከተላቸውም ተዋቸው ተብለው እንደ ሌላ ነገር ተንቀው ነበር የሚታዩት ዑካዝ የሚባለው ገበያ ላይ አንዴ ምን ብሎ ተናገረ ቁስ ብን ሳዒዳ ማለት ነው سيعلم حق من هذا الوجه سيعلم حق من هذا الوجه ወደዚህ አቅጣጫ ላይ እየጠቆመ ወደዚህ አቅጣጫ ሐቅ ሳይታወቅ አይቀርም አለ ሐቅ መምጣቱ አይቀርም የሚጠቁምበት አቅጣጫ መካ ነው ወደ መካ እየጠቆመ ማለት ነው ምንድነው ይሄ ሐቅ ብለው ጠየቁት አላህ መቼም ኢልሃምም ሰጥቶት ይሆናል አንድ ሰው ወደ አላህ ሲጠጋ መቼም ቀልቡ ላይ ኑር አለ ወደዚህ መንገድ ወደ መካ የሚታይ ሐቅ አለ ምንድነው ያ ሐቅ ሲሉት رجل من ولد لؤي بن غالب የሉአይ ብኑ ጋሊብ ልጅ የሆነ ከሉአይ ብኑ ጋሊብ ልጆች ውስጥ አንዱ የሆነ አለ يدعوكم إلى كلمة الإخلاص اللهم ببتشيننا ودما ملك يتأراكشوها ليمت ألا وعيش الأبد طبعا يميقرمو قس بن ساعدة اللهم بتشا ما ملك سايهون قيام
ዘላለማዊ ህይወት አለ ብሎ ያምን ነበር። የነቢዩላህ ዒሳ ዓለይሂ ሰላም አስተምህሮት እኮ 600 ዓመት አልፎታል፣ ጠፍቷል። እምነቱ ብዙ የሚታወቅ አልነበረም አረብ ዓለም ውስጥ። ምንም እንኳ ክርስትናንና አይሁዳንነትን የሚከተሉ በጣም ጥቂት አረቦች ቢኖሩም ግን ይህን ያክል የተስፋፋ አልነበረም። ግን ዘላለማዊ ህይወትን ያምን ነበር። ይህ ሰውዬ ምን አለ? ረጁሉ ሚን ወለዲ ሉአይ ብኑ ጋሊብ የድዑኩም ኢላ ከሊመት ልእኽላስ ወዐይሽ ልአበድ ወነዒም ላ የንፈድ። የማይጠፋ የሆነ ዘላለማዊ ድሎት ወደ እሱ ይጠራችኋል። ፈኢን ደዓኩም ፈአጂቡህ። እሱ ጥሪ ሲያደርግ እሺ ብላችሁ ታዘዙት። ወለው ዓሊምቱ አኒ አዒሹ ኢላ መብዓሲሂ ለኩንቱ አወለ መን የስዓ ኢለይህ። ባውቅ ኖሮና እስከዛ ጊዜ ድረስ ብቆይ አለ መጀመሪያ የምከተለው እኔ ነኝ። ሱብሓነላህ። በጣም የሚገርመው ነቢዩን ዓለይሂ ሰላቱ ወሰላም ደረሰባቸው። ይህ ሰውዬ ግን ከመላካቸው በፊት ወደ አኼራ ሄደ። ወደ አኼራ ሄደ። እነኚህ ሰዎች ዘይድ ሆነ ሳዕድ ማለት ነው፣ ቀስ ብን ሳዒዳም ሆነ ዘይድ ብን ዓምር ብን ኑፈይል ሁለቱም አላህ አንድ ቀን ለዚህ ህዝብ ነቢይ ይልክለት ይሆናል ብለው ነቢይ ይጠባበቁ ነበር። ግን ራሳቸውን እኔ ነቢይ ነኝ ብለው አልወጡም። ተቅዋቸውን እያያቸው ነው። እኔ ነቢይ ነኝ አላሉ። ነቢይ ግን አላህ ይልካል ብለው ይጠብቁ ነበር። ዘይድ በአንድ ወቅት ዘይድ ብን ዓምር ብን ኑፈይል ጠዋፍ በሚያደርጉበት ጊዜ ትልቅ ሰው ሆነው ማለት ነው። ጠዋፍ ሲያደርጉ አላህ አንድነቱን እየጠቀሱ ጠዋፍ ያደርጉና በራሳቸው ማለት ነው፣ በራሳቸው መንገድ። አሁን ጠዋፍ 7 ጊዜ ነው የሚደረገው አይደለም? ምን ማድረግ እንዳለብን እናውቃለን አይደል? ዒባዳ ስናደርግ ዒሻ 4 ረክዓ ነው የሚሰገደው እናውቃለን። ሙጥመኢን ሆነን ነው የምንሰግደው፣ አላህ ይህንን ነው የሚወድልን ብለን ስለምናምን ማለት ነው። ዘይድ ጠዋፍ በራሳቸው አደረጉና ደከማቸው ይላሉ። ደከማቸውና ጀርባቸውን ወደ ካዕባ አድርገው ኢላሂ ጌታዬ ሆይ ለው ዓሊምቱ አይ ወጅህን ቱሕቡሁ ወተርዳህ ለዓበድቱከ ፊህ ብሂ። ጌታዬ እንደው አንተ የምትወደውን የዒባዳ አይነት ባውቅ ኖሮ እንደዛ አድርጌ ገዛህ ነበር። ወላኪኒ ለአዕለም፣ እኔ ግን ማቀው የለኝም ጌታዬ ተቀበለኝ። ዒባዳ እንዴት እንደሚደረግ ማወቅ ቀላል እንዳይመስላችሁ ወንድሞቼ። 4 ረክዓ ነው የምትሰግደው። ሁለተኛው ላይ ቁጭ ትላለህ፣ መጨረሻ ሰላም ትወጣለህ። ይህ ፕሮሲጀር አላህ የሚወደው የዒባዳ አይነት ይህ ነው ተብለን ተነግሮን አምነንበት ሙጥመኢን ሆነን ነው የምንሰግደው። እነኚህ ሰዎች ግን ይህንን ወሕይ ስላልወረደላቸው የአላህን ጌትነት ብቻ አምነው ይዘው እንዴት አድርገን ብንገዛው ነው ግን አላህን የሚወድልን ነኛ አላህ የሚደሰተው ምን አይነት ዒባዳ ስናደርግ ነው የሚለውን ነገር አያውቁም ነበር። ይህም ጉዳይ እጅግ በጣም ያስጨንቃቸው ያስለቅሳቸው ነበር እነኚህ ሰዎች ረዲየላሁ ዐንሁም ጀሚዓን። ሳዕድ ቅስ ብኑ ሳዒዳ ከሚላቸው ግጥሞች ምን ይላል? ፊ ዛሂቢነ አልአወሊነ ምን አልቁሩኒ ለና በሳኢሩ። ጥንት ያለፉ ሰዎች የሞቱ ሰዎች እኮ ለእኛ እኮ አስረጃዎች ናቸው፣ ማስረጃዎች ናቸው። ለማ ረአይቱ መዋሪደን ሊልመውት ለይሰ ለሃ መሳዲሩ። ምንጩን የማላቀው የሞት መጓዣ የሞት መንገድን ሳይ ወረአይቱ ቀውሚ ነሕወሃ የምዲ ልአካቢሩ ወልአሳግር። ትልቁም ትንሹም ወደዛ የሚጠጣበት የሞት ጽዋን ሲጎነጭ ሳየው አለ ላ የርጅዑ ልማዲ ኢለየ ወላ ምን አልባቂነ ጋቢር። ያለፈውም ወደ እኔ አይመለስም፣ አሁን ያለውም ከዛ አያመልጥም አለ። ከሞት ወደ ሞት ሁሉም እየሄደ ነው አለ። አይቀንቱ አኒ ላ መሓለተን ሐይቱ ሳረ ልቀውሙ ሳኢሩ። ሰዎች የሄዱበት ሁሉ ጋር መሄዴ የማይቀር መሆኑን አወቅኩ፣ ሞት እንደማይቀርልኝ አወቅኳል።
የሞትን ጽዋ ሁሉም ሄዶ ሲጠጣየውት የሄደውም ደግሞ አይመለስም እዚህ ያለውም አይቀርለትም እኔም እርግጠኛ ሆንኩ ሞት እንደማይቀርልኝ ይላል እንግዲህ አብዛኛው ሽርክ ላይ ባዕድ አምልኮት ላይ ጣዖት አምልኮት ላይ የነበረ ነው በጣም ጥቂት ሰዎች የኢብራሂምን መንገድ ይዘዋል እጅግ በጣም ጥቂት ሰዎች ሌሎቹ ደግሞ ነሳራንና ይሁዳን የሚከተሉ የአይሁድ እምነትን የያዙ የገቡ ነበሩ እነሱ ብዙም ከቁጥር የሚገቡ አልነበሩም በጣም ጥቂት ሰዎች ነበሩ ማለት ነው አስተዳደራዊ ሁኔታቸው ምን ይመስላል እንዴት ነበር የሚተዳደሩት መንግስታዊ አስተዳደራቸው ምን ይመስል ነበር የሚለውን እናያለን ኢንሻአላህ አረቦቹ አጠቃላይ የከተሜና በደዊ ወይም የገጠር ሰዎች ተብለው በሁለት ነው የሚከፈሉት ተሐضር ያላቸው ስልጣኔ የሚታይባቸው ግንኙነታቸውም የሆነ አይነት ስርዓት ያለው አለ በደዊዎች ደግሞ አሉ ገጠር አካባቢ የሚኖሩ ማለት ነው ሁሉም ግን የሚተዳደሩት በቀበሊያ ነው ወይም በጎሳ አይነት አስተዳደር ነው የሚተዳደሩት የጎሳ አስተዳደር በጣም የሰለጠነ የሚባለው አካባቢም ውስጥ እንደ የመን አይነት ነገስታቶች የሚተዳደሩት በእንደዚሁ አይነት በጎሳ ንግስናም ሲመርጡ ጀምሮ ጎሳን መሰረት ያደረገ ነው ቀቢላ ማለት አንድ አይነት ዘር ያላቸው ሰዎች በአንድ ስርዓትና ዑርፍ ባህል መሰረት ያ ባህል ዋና ገዢ ሆኖ ሁሉም የዛ ጎሳ አባላት ለዛ ባህል እጃቸውን ሰጠው የሚኖሩበት አይነት የፖለቲካና የአስተዳደር ሁኔታ ነበር የሚከተሉት ማለት ነው ዘዒሙል ቀቢላ ወይም የጎሳ መሪው የጎሳ አለቃው እዛ ጎሳ ውስጥ ባለው ደረጃ መሰረት ይመረጣል የተለዩ ባህሪዎችም ይታያሉ የጎሳ መሪ ሆኖ ለመመረጥ ማለት ነው ለምሳሌ ጀግንነት ቸርነት ከሰው ጋር ያለው በጎ ግንኙነት እነኚህ ሁሉ የቸርነታቸው ብዛት እንደው ምን ይባላል የጎሳ መሪዎቹ ደሃዎች ይሆናሉ ከመስጠት ብዛት ከቸርነታቸው ብዛት ሳንቲም በእጃቸው ላይ የማይቆይ ሰዎች ይሆናሉ የሚያገኘው ጥቅም የጎሳው መሪ ወይም የሚገባው ለሱ የሚሰጠው አለ እሱ ደግሞ ግዴታ አለበት እሱ በማህበረሰቡ ላይ ግዴታ የሆነበት ነገር አለ ማህበረሰቡ ደግሞ ለሱ ማድረግ ያለበት ነገር አለ ለምሳሌ አክብሮት ያለውን ነገር ጣዓ ማድረግ እሺ ማለት ከሱ ውሳኔ አለመውጣት የማህበረሰቡ ግዴታ ነው ማዲየን ደግሞ ከቁስ አንፃር ደግሞ አራት አይነት ጥቅሞች ያገኛል ያው የሚያገኘውን በቸርነት ያወጣዋል እንጂ አራት ጥቅሞች ያገኛል አንደኛው ሚርባዕ የሚባለው ነው ሚርባዕ ማለት ገኒማ ወይም ምርኮ ሲገኝ የምርኮውን 1/4 ይወስዳል እሱ የጦር ምርኮ በሚገኝበት ጊዜ 1/4 ይወስዳል ሁለተኛው ሶፋያ የሚባለው ነው ይህ ደግሞ ምርኮ ተሰብስቦ ሲመጣ መጀመሪያ የሚፈልገውን የመምረጥ መብት ይሰጠዋል እሱ የጎሳው መሪ ማለት ነው ሶስተኛው ነሺጣ የሚባለው ነው ይህ ደግሞ ከፍልሚያ በፊት ከጠላት የሚገኝ ነገር ካለ የሱ ሐቅ ይሆናል ገና ጦርነቱ ሳይገባ የሚገኝ ነገር የሱ ይደረጋል ሌላው ፉዱል የሚባል አለ ፉዱል ማለት ገኒማ ወይም ምርኮ ሲከፋፈል ለማካፈል የማይመች ነገር ቢካፈል የሚበላሽ አይነት ከሆነ የማይመች ከሆነ ይህም ደግሞ ለጎሳ መሪው የሚሰጥ ይሆናል ማለት ነው ይሄ እንደ ዑርፍ እንደ ባህል ሁሉም ተቀብሎት የሚኖረው ነው ይህንን ሁሉ ሲያገኝ ግን እሱ ምን ይጠበቅበታል በሰላም ጊዜ
ጀዋድ ከሪም መሆን አለበት። እጅግ ቸር ለጋስ መሆን ይጠበቅበታል። እንደዚህ ነው ባህሪው የሚሆነው ማለት ነው። በጦርነት ጊዜ ደግሞ የመጀመሪያው ሶፍ ላይ ቆሞ በጀግንነት የሚዋጋው ይሄ ጦር መሪ ነው። እንደ ዛሬው እዚህ ከኋላ አይደለም፣ ኋላ ጦር ልከህ ወደኋላ አይደለም። ያኔ ፊት ለፊት ነው መሪው፣ ከፊት ነው የሚገኘው። ይሄ ግዴታው ነው ማለት ነው። ሌላው ስምምነትና የሱልህ ጉዳይ፣ ከጠላት ጋር የሚደረግ ኔጎሽዬሽን፣ ስምምነቶች፣ ድርድሮችን ያካሂዳል። አቅድ ውል ይፈራረማል፣ ስምምነቶችን ያደርጋል ማለት ነው። ይህ ሁሉ የሱ ኃላፊነት ይሆናል። የዓረቦችን ጎሳ ለየት የሚያደርገው ነገር ነፃነት በጣም ይወዳሉ። በነፃነታቸው ቅንጣት ታክል አይደራደሩም። በክብራቸው ከመጣ ሙሉ ሀብታቸው ሙሉ ንብረታቸው ሊያጡ ይችላሉ። ውርደትን በፍጹም አይቀበሉም። ይሄ በጣም ልዩ ባህሪያቸው ከጥንት ጀምሮ ማለት ነው። ለክብሩ ሲል ለምሳሌ ከአንድ ጎሳ ከሌላ ጎሳ ጋር ተሓሉፍ ካለው ስምምነት ከተፈራረመ ያን ጎሳ አባልም የሚደርስበትን ጥቃት ይህ ሁሉ ጎሳውንም እንኳ ቢያስከፍለው 100 ሰው የሚያሳልቅበት እንኳ ቢሆን ለዛ ሰው ሲል ቃሉን ለማክበር ሲል ሸረፉ ስለሆነ ማለት ነው ክብሩ ስለሆነ አይደራደርም። ገብቶናል። ይሄ የክብር ጉዳይ የሁርያ የነፃነት ጉዳይ እጅግ በጣም ጥብቅ ባሊዋቸው ነው ማለት ነው። አይደራደሩበትም። በዛም ነው ተሳስረው የሚኖሩት። የጎሳው አባል የሆነ ሰው ምንም ነገር ውስጥ ቢገባ ከሌላ ጎሳ ጋር ከተጋጨ ሐቅ ላይ ይሁን ባጢል ላይ ይሁን ከሱ ጎን ነው የሚቆሙት። እንሱር አኻከ ዛሊመን አው መዝሉማ ይሉ ነበር። ወንድምህን ቢበድልም ቢበደልም እርዳው፣ ከሱ ጎን ቆም። ነቢያችንም ዓለይሂ ሰላቱ ወሰላም ይህንን አባባላቸውን በትክክለኛ ትርጉም አስተካክለውታል። ነቢ ሰለላሁ ዐለይሂ ወሰለም ራሱን አባባሉን አሉ እንሱር አኻከ ዛሊመን አው መዝሉማ አሉ። ወንድምህን ቢበድልም ቢበደልም እርዳው አሉ። ሰሓቦቹ እስልምናን ከተቀበሉ በኋላ ይህ አስተሳሰብ ጥያቄ ውስጥ ገባ። እንዴ አንተ የአላህ መልእክተኛ ሲበደልስ እሺ እንርዳው፣ ሲበድል እንዴት ነው የምንረዳው አሏቸው። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ሲበድልማ እጁን በመያዝ እንዳይበድል እጁን ከያዛችሁት ረዳችሁት ማለት ነው። ድሮ የነበረው ምንም በቃ ይበድልም ይበደልም መርዳት ነው። ነቢ ሰለላሁ ዐለይሂ ወሰለም ግን አስተሳሰቡን አስተካከሉት ማለት ነው። አዎ እርዱት፣ ግን የምትረዱት ባለመበደል እንዳይበድል በማድረግ ነው። ሲበደል ደግሞ እንዳይበደል በማድረግ ትረዱታላችሁ። ምን ብሎ ይገጥም ነበር ሻዒሩ ገጣሚው? ላ የስአሉነ አኻሁም ሒነ የንዱቡሁም ፊናኢባት ዓላ ማ ቃለ ቡርሃና። በችግር ጊዜ ድረሱልኝ ብሎ ወንድማቸው ከጠራቸው ምን ማስረጃ አለህ ብለው አይጠይቁትም። በቃ ተቸግሯል፣ ከሱ ጎን ይቆማል። ይህ የጎሳ አስተዳደራቸው የነሱን የጎሳ አባል የሆነን ሰው ማንኛውንም መስዋዕትነት ለሱ ሲባል ይከፈላል። የሚከፈለው ሐቅ ላይ ስለሆነ ወይም ምናምን አይደለም። ሐቅ ላይ ይሁንም አይሁንም ከሱ ጎን ይቆማሉ ማለት ነው። የጦርነት ጉዳይ ሁሌም ጦርነት ነበር። ትልልቅ ጦርነቶች አልፈዋል። በጣም ደስ የሚሉ ስምምነቶችም አልፈዋል። ለምሳሌ ሕልፈል ፉዱል የሚባለው በዝርዝር በኋላ ላይ የነቢዩን ሰለላሁ ዐለይሂ ወሰለም ሲራ ስናነሳ ወደ እሳቸው ስንገባ የምናነሳው ይሆናል። ሕልፈል ፉዱል ሰዎች ለንግድ ይመጣሉ መካ። አላህ እንግዲህ ሴንተር አድርጓታል መካን በኤዥያና በአፍሪካ መካከል ለንግድ አመች የሆነች ቦታ አድርጎ ነው አላህ የመረጣትና ለንግድ ይመጣል ሰው መጥቶ ትልልቅ ባላባቶች ንግድ እቃውን ተቀብለው ገንዘብ አንከፍልም ይላሉ። በጣም ያጉላላሉ፣ ይክዳሉ። ከዛ ወጣቶች ተነጋገሩና ከዚህ በኋላ መካ የሚመጣ ነጋዴ ማንም ሰው ገንዘብ አይወሰድም አሉ።
እኛ እናስመልስለታለን ሄደን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያኔ ነብይ ሳይሆኑ በፊት ተገኝተዋል፣ እዚች ስምምነት ላይ ተገኝተዋል። በጣም እንደሚወዱት ያን ስምምነት ነብይ ከሆኑ በኋላ ብጠራውንም እገኝ ነበር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ገብቶናል። ይሄ ሐልፈል ፉዱል አይነት በጣም ደስ የሚሉ ስምምነቶች አልፈዋል። ከባባድ ጦርነቶችም አልፈዋል። እንደ ሐርበል ፊጃር የሚባሉ አይነት የጎሳ እልቂቶችም አልፈዋል። በአውስና በኸዝረጅ መካከል በጣም ረጃጅም ዓመታት የወሰዱ ደም መፋሰሶችም አልፈዋል ማለት ነው። እንግዲህ የነበሩበት ሁኔታ ይህንን ይመስላል። በአብዛኛው የነሱ አካባቢ በረሃማ ስለነበረ አዝዕርት መዝራት እርሻ ባህላቸው አልነበረም። በአብዛኛው የከብቶችንና ግመሎችን የማርባት ነው የነበረ። ግጦሽ ፍለጋ ከአንድ ቦታ ወደ ሌላ ቦታ ስለሚንቀሳቀሱ አንድ ቦታ ላይም ጸንተው አይኖሩም ነበር። ያ አይነት ባህሪም ነበራቸው። ይሄ የእጅ ሙያ የሚባል ነገር በጣም ይናቅ ነበር አረቦቹ ጋር። ይሄ ግንባታ እንደ የሆነ ልብስ መስራት የመሳሰሉ ነገሮች በጣም ተንቀው የሚታዩ ሙያዎች ነበሩ። ካዕባን እንደ አዲስ ለመገንባት ቦታውን ጠብቀው ለመገንባት ሲጥሩ እንኳ ኮፕቲክ ወይም የግብፅ ቂብጢ የሚባል ክርስቲያን ነው የገነባላቸው፣ ከፍለውት ማለት ነው። መገንባት አይችሉም ነበር። ይህ ግንባታ ምናምን አያውቁም። የዛ አይነት ባህሪ ነበራቸው። በእርግጥ ግንባታ ይህ የእጅ ሙያ እና እርሻ ባይችሉ እንኳ ስትራቴጂክ የሆነው ቅድም እንዳልኳችሁ በኤዥያና በአፍሪካ መካከል ያሉ መሆናቸው ደግሞ ለንግድ አመች እንዲሆኑ አድርጓቸዋል። የንግድ ማዕከል እንዲሆኑ አድርጓቸዋል። ካዕባ በመኖሩ በጣም ይከበሩ ስለነበር ካዕባ ያለበት በመሆኑ አካባቢው ጥቃት አይደርስበትም ነበር። አላህ ስብሓነሁ ወተዓላ ይህንንም አወለም የረው አና ጀዐልና ሐረመን አሚነን፣ በጣም ሰላም የሆነ የተረጋጋ አካባቢ ሐረምን አላደረግንላቸውን? ምን አላህ በውለታም ይጠቅስላቸዋል። ወዩተኸጠፉ ናሱ ምን ሐውሊሂም፣ ከነሱ ዙሪያ ያሉት ሰዎች የተለያየ ጥቃት እየደረሰባቸው እነሱ በሰላም አልኖሩም እንዴ ይላል አላህ። አረቦቹ መካ ላይ ተነስተው ከመካ ተነስተው የተለያዩ አካባቢዎች ላይ ጉዞዎችም ያደርጉ ነበር። ንግድ ይንቀሳቀሱ ነበር። እቃዎች ይዘው ይሄዳሉ፣ እቃዎች ይዘው ይመጣሉ። ዋናዎቹ ሁለት ጉዞዎች ነበሯቸው፣ የንግድ ጉዞዎች። አንዱ የክረምት ነው፣ አንዱ የበጋ ነው። ሊኢላፊ ቁረይሽን ኢላፊህም ሪሕለተ ሽታኢ ወሰይፍ የሚለው አላህ በበጋ እንደዚሁም በክረምት የሚያደርጉትን ጉዞ አላህ ስብሓነሁ ወተዓላ እንደ ኒዕማ እንትን ያነሳላቸዋል ማለት ነው። ይሄ ንግድ ላይ የነበሩ መሆናቸው ይታያል ማለት ነው። ከንግድ ጋር ተያይዞ ሪባ በጣም ተስፋፍቶ ነበር። ሪባ እጅግ በጣም ዘግናኝ ነበር። አንዳንድ ጊዜ ከ100% በላይ ሪባ የሚጠየቅበት ጊዜ ነበር ማለት ነው። የተለያዩ ገበያዎችም ነበሯቸው። ዑካዝ የሚባል ገበያ ነበራቸው። መጀናህ የሚባል ገበያ ነበራቸው። ዙል መጃዝ የሚባል ገበያ ነበራቸው። ገበያዎቻቸው ንግድ ብቻ ሳይሆን የአርት ስራዎች፣ ግጥሞች፣ መነባንቦች የሚቀርቡባቸው ቦታዎች ነበሩ። ፈን የሚባለው ይሄ የዓረበኛ አረቦቹ በጣም ለቋንቋ ይነካሉ በዓረበኛ ቋንቋ እና ትልልቅ ግጥሞች የሚቀርቡት ዑካዝ የሚባለው ገበያ ላይ ይቀርብ ነበር። ሰው ተሰብስቦ ግጥሞች ያደምጥ ነበር፣ ይገበያይ ነበር ማለት ነው። የኢኮኖሚ ሁኔታቸው በአጠቃላይ ከንግድ ጋር የተሳሰረ ነበር ማለት ነው። ነቢያችንም ዓለይሂ ሰላቱ ወሰላም እንግዲህ ስራቸው በዋነኝነት መጀመሪያ ፍየል ይጠብቁ ነበር፣ ራዒ ሆነው ሰርተዋል። በኋላ ላይ ደግሞ የኸዲጃ በሽርክና ማለት ነው ከኸዲጃ ጋር ንግድም ሰርተዋል። ነቢ ሰለላሁ ዐለይሂ ወሰለም ወደ ሻም ይኬዳል፣ ወደ የመን ይኬዳል።
የንግድ እንቅስቃሴ የነበረበት አካባቢ ነበር ማለት ነው። ኢንሻአላህ እንግዲህ ቀሪውን ማህበራዊ ህይወታቸውን እንደዚሁም ደግሞ አኽላቃቸው ባህሪያቸው ለምንስ ለሪሳላ ተመረጡ አላሁ ስብሓነሁ ወተዓላ ሕክማው ምንድነው እዛጋ ነብዩን ሰለላሁ ዐለይሂ ወሰለም መላኩ የሚሉትን ነገሮች ደግሞ በቀጣይ ፕሮግራም የምናይ ይሆናል ኢንሻአላህ ተዓላ። አላህ ስብሓነሁ ወተዓላ በዚህ ትምህርት የምንጠቀም አላህ ያድርገን። እዚህ ዱንያ ላይ በሳቸው አርአያነት የምንኖር በአኺራም ኢንሻአላህ ጉርብትናቸውን የምናገኝ አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።